ታዲያስ አዲስ አፍ ነገ ነው የሚወጣው እዚህ ጋር ይቀመጥና ከመውጣቱ በፊት ያው በሱ ጉዳይ ላይ ያወራ ነው። ጥያቄዎች ካላችሁ ላሹ ይሄው አሹ የማይመልሰው ነገር የለም። አሹ አዲስ አበባ ስቴዲየምን እኮ አሙቆታል። አሹ ግን አሹ ምናልባት አዲስ አበባ ስቴዲየም ወደ በተለይ የኢትዮጵያ ቡና ደጋፊዎች በጣም ይወዱሃል። በተቃራኒው ደግሞ ያው የቅዱስ ጊዮርጊስ ደጋፊዎች የኢትዮጵያ ቡና ተጫዋች ስለነበረ አሹም ቢወዱትም የኢትዮጵያ ብሔራዊ ቡድን ተጫዋች ስለነበር ግን ለተቃራናቸው ነው የሚጫወተው። ማትረሳው ገጠመኝ ግን አለ ምናልባት አዲስ አበባ ስቴዲየም ላይ ከገጠሙ ገጠመኞች እንደማትረሳው? ብዙ ገጠመኞች አሉ። በእግር ኳስ ህይወቴ ግን ሁለት ናቸው። እሺ ቅድም እንዳልከው ያው የትውልድ ከተማዬ ያው ድሬዳዋ ነው። ድሬዳዋ ካሸዋ ሜዳ ከባዶ እግር ተነስቼ ነው የመጀመሪያ ክለቤ ድሬዳዋ ሶጂክ ነው። ከሶጂክ ነው ጨርቃ ጨርቅ በ10 ኳርስ የተዘዋወርኩት። ከዛ የመጀመሪያ ቡድኔ መድን ነው። ከ150 ብር በአንዴ 1150 ብር የተከፈለኝ ነው ሎተሪ በለው። ከዛ በኋላ ያው ቡና ገባሁኝ። ቡና ያው የእግር ኳስን በደንብ የተማርኩበት ትምህርት ቤቴ ማለት ነው። በደንብ ብሔራዊ ቡድን የተመረጥኩበት፣ ሁለቴ ኮከብ ተጫዋች የሆንኩበት በቡና 3 የሴካፋ ዋንጫ የበላሁበትና በእግር ኳስ ህይወቴ ውስጥ ሁለቱ ትልቅ ትዝታዎች የሜዳ ላይ አንድ ከግብጽ ወጣት ቡድን ሪጎሪ የሳትኩበትና ሳውዝ አፍሪካ ላይ ይደገም ጨዋታው ተብሎ እኔ ለዮርዳኖስ አባይ አቀብየው በሄዲንግ ያገባበትና የመጨረሻዋን ማሳረጊያ ጎል ደግሞ እሱ ሁለት ተከላካዮች አሸማቆለን የሰጡኝ አራተኛዋን ማረጋገጫዋን ጎል ያገባውበትኝ ከሁለት ጎል በላይ ያገባ ነው ያልፋል የተባለ ነው ከኛና ከሳውዝ አፍሪካ እሷ ናት። አንደኛው ደግሞ ትዝታዬ ያው የተቃራኒ ቡድን እየሰደበኝ ሜዳ ላይ ኔክስት ከነሱ ደርቢ ነበር እየሰደቡኝ በእጄ እንገናኝ ብያቸው ወጣሁኝ ከነሱ ጋር ዛሬ ሳምንት ጨዋታ ማለት ነበር። እሁድኛ በኒያላ እየተመራን ከነሱ ጋር ሐሙስ ጨዋታ ነበረን። ከዛ እንገናኝ ብያቸው ወጣው ከነሱ ጋር ደርቢ እኔ ባገባውት ጎል 1-0 አሸነፍናቸው ደርቢ ጨዋታ ላይ እና የቡና ደጋፊ ዝናብ ኃይለኛ ነበረ እየበረደን አሸዋመቀን በቀጠሮ አሹ በቀጠሮ እያለ ሙሉ ስቴዲየሙ የጨፈረው አይረሳኝምና እግዚአብሔር አስተካክሎትና እነኚህ ሁለቱ አዲስ አበባ ስቴዲየም ላይ ያሳለፍኳቸው ትልቅ ሚሞሪ ናቸው። አዎ በእናንተ ጊዜ ጨዋታ ብቻ ሳይሆን ሰው ለማየት የሚገባው ውስጥ ያለውን ብሽሽቅ እሱም ጨዋታ ነው። እሱ ጨዋታ ደስ ይላል። አዎ እሱ እንደውም አንዳንድ ሰዎች አሁን ባይሆን እሱ ላይ ቅሬታ አላቸው። ትንሽ እንደ በፊቱ አይደለም። አሁን የደጋፊዎች ትንሽ መስመር የማለፍ ነገር ምናምን እናያለን ብለው እንዲሁ ሲወቅሱ ነው እንኳን ስቴዲየም አልገባም። ልክ ነው። እንደዛ አይነት ስሜት ያለው ነገር አስተያየት ሰጡ አይቻለሁ። በእናንተ ጊዜ ግን ቅድም እንዳልከው ጨዋታውም የደጋፊውን ብሽሽቅ የሆነ በጣም ደስ ይል ነበር። በጣም ደስ ይል ነበር። ውስጥ ግን ይሰማል የተጫወታችሁ ይሰማል ሁሉም ነገር። አይ ሁሉም ባይሆንም የሆነ ኳሱ ቆም ሲል ምናምን ስድቡ ሙገሳው ይሰማል። ግን ምንድነው እኔ አሁን ለምሳሌ የተቃራኒ ቡድን እንትን ካለ የበለጠ ነው የሚያነሳሱኝ። አራተው አዎ የበለጠ ሞር ቀልውስጥ ሞር ጥሩ ነው የሚያደርገኝ። እንደውም ጸጥ ካሉ ምናምን ሰው ያልገባ ሁላ ነው የሚመስል እና እግር ኳስ እንኳንም አሁን ኳስ አቆመ ይሄን ነገርካቸው እንጂ አሁን የፊታችን እሁድ ጨዋታ ቢኖር ኖሮ ዞሮ ቢላቸው ራሱ እግር ኳስ ጨዋታ ድባቡ ተመልካችና ሚዲያ ነው ማለት ሁሉ ጊዜ ይላል። አሁን ተመልካች ባይኖረው ችሎታን ማንም አያደንቅልህ። ሚዲያ ደግሞ ባይኖር ያንተን ችሎታ ወይንም ደካማና ጠንካራ ጎንን ባይነግርህ ወደ ህዝቡም አያስተላልፍም። እና አሁን ለምሳሌ ያው የናንተ ሚዲያ ስላለ የኔም መጽሐፍ ያወራን ነው እና ሚዲያ የጀርባ አጥንት ነው ለሁሉም ነገርና ሚዲያዎችን ላመሰግን ወዳለው በዚህ አጋጣሚ። አሹ ዛሬ በጣም ታሪካዊ ቀን ነው። ምክንያቱም ቻምፒየንስ ሊግ ድልድልም ወጥቷል። ቅድም እንደውም የኔን ግምት አስቀምጬ አንዳንዶች አንተ ሰውዬ ተው ሁሌ አርሰናል እያልካሉ ያው ለአራት ዋንጫ እየተጫወተ ነው። እስኪ አሹ ግን የማን ደጋፊ እንደሆነ
ግልጽ ነው ባርሳና አርሰናል አሹ ራሱ መናገር አይችልም ራሱ ይናገር አሹ የማደጋፊ እኔ ማንም ደጋፊ አይደለሁም ለምን መሰለ አሁን እኮ ጨዋታ አሁን አትጫወት አይ እኮ ነው ለምን የማንም ደጋፊ አይደለሁም መሰለ ደጋፊ ከሆንክ ቲምህ ጥሩ ሆነም አልሆነም ቲም እንዲያሸንፍ ነው የምትፈልገው አሁን ደግሞ ወደ አሰልጣኙ ስትገባ ደግሞ ያው ጌም ነው ጸጥ ብለ ማየት የምትፈልገው ግን አሁን ዘንድሮ ገና ሲጀመር በስብስቡ በብቃቱ አርሰናል ዋንጫ ይበላል ብያለሁ ይሄ እና አርሰናል ዋንጫ ቢበላ ዘንድሮ በጣም ደስ ይለኛል ለምን ተጫዋች ስብስብ ጥሩ ነው የሚጫወተው ፉትቦል ጥሩ ነው አሰልጣኙ ግን ወኔ ነገር አዎ ብዙ ጊዜ ያው አሰልጣኝ የራሱ የሆነ ፍልስፍና አለው ታክቲክ አለው ብዙ ጊዜ አሰልጣኝ መተቸት አልፈልግም ለምን ሁሉም የራሱ የሆነ ነገር ስላለው ማለት ነው የራሱ ሐሳብ እንደ ተመልካች ያው ጎል ሲያገባ ያፈገፍጋል አሁን ከወልቭስ ጋር የነበረው ያ ነው 4-5 ማግባት እየቻለ እንትን ይል ነበር አሁን ቶተናም ላይ ስለተወቀሰ እያገባም ስላጠቃ 4 አግብቶ አሸነፈና ዘንድሮ የኔ ግምት 100% አርሰናል ይበላል ዋንጫ አሸናፊ ግርማ የቀድሞ ኢትዮጵያ ብሔራዊ ቡድን እንደ ያሽኮ ነው አርሰናል ይበላል ካለ በሰይፉ ግፊት ነው አይደለም የሚለው አስፈራራውት ገና ሲገባ አስፈራርቶት ነው ነገር አሳይቻለሁ ስማይ ወደ ነገር አሳይቻለሁ በርግጥ ዋንጫ እንደሚበሉ ነግሮኛል ሹክ ብሎኛል ለዛ አሹ እስኪ እንደዛ ከሆነ የዛሬውን ግምት እስኪ ድልድል እስኪ አሹ ድልድሉን አሹ ይገምት የአውሮፓ ቻምፒየንስ ሊግ ዛሬ ወጥቷል የአሪፉ ጨዋታ የሚባለው የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ነው የሪያል ማድሪድ እና የማንቸስተር ሲቲ የሩብ ፍጻሜ የሚያልፈው ቡድን ጨዋታ ማን አሸናፊ ይሆናል ብለህ ትገምታላችሁ ሁለቱም ትራንዚሽን ላይ ናቸው ገና ብቅ ጥልቅ ነው የሚሉት ይሄኛው ጨዋታ ከበድ ይላል በጣም ብዙ ጊዜ ሀሪፉም ሆኖ ይገናኙ ነበር ይሄንን እድል የምሰጠው እኔ ያሸንፋል ብዬ ለሲቲ ነው አሁን ባላቸው የቡድን ብቃት ባየውት ለሲቲ ያሸንፋል ብዬ ማድሪድ አሰልጣኝም መቼለትም በጨዋታ እንቅስቃሴ ተበልጠው ነበር አይተው እንደሆነና ገና ምንም አልተስተካከሉ ስለዚህ እሺ እኔ ማድሪድ ብያለሁ አንተ ሲቲ ይቀረጽ ነገር ይቀረጽ ከዛ ይታረማል እሺ ፓሪስ ሰን ጀርማን ከቼልሲ እኔ ልናገር ተናገር ቀደሙና አንተ ነው ቀደም ስላልኩኝ ያው መድገም ነው እኔ ፒኤስጂ ነው ያልኩት ፒኤስጂ ጠንካራ ቡድን ነው ቻምፒየንስ ሊግ አምና ይበላውም እሱ ነው እኔም የምለው ፒኤስጂ ነው አንድ ናችሁ ቀጥል ኒውካስል ከባርሴሎና ነው እሱ ምንም አንድ ነው የምንሆነው ባርሴሎና እሺ የቱርኩ ጋላታ ሳራይ ከእንግሊዙ ሊቨርፑል ጋር አይ እሱም ሊቨርፑል ነኝ እኔ ሊቨርፑል ነኝ እሺ አትሌቲኮ ማድሪድ ከቶተንሃም ሆትስፐርስ አትሌቲኮ እሱን እኔም አትሌቲኮ ነኝ እንዴ እኔ አትሌቲኮ ውስጥ ግን የሆነ ነገር ብለዋል አሹ ሊቀይር ነው የሚያስበው አንድ ነገር ልጨምርልህ እዚህ ጋር እኔና ሰይፉ ሁለት የጤና ቡድን ሱሉልታ ተጫውተናል እና ማቀብለውን ኳስ ያገባ ነበር የዛን ቀን ስለዚህ አብረንም ስንጫወት እንግባባ ነበር ዛሬም ተግባብተናል ሳንነጋገር የአሹን ፓሰር መሆኑን ኢትዮጵያዊ ሁሉ ይመሰክራል አሹ ፓሰር ነው ኳስ እንደሚሰጥ አውቃለሁ ሰይፉ ግን አግቢ መሆኑን ማናችንም አናውቅም አሹ ግን ያውቃል በጊዜ የነበሩ ሰዎች ያውቃሉ ቃየ ጨዋታው ስንት ሰዓት ነበር እኩለ ሌሊት ነበር ማዶሜዳ ከአትሌቲኮና ከቶተናም አትሌቲኮ አላስፈራሯችሁም እኔ እሺ ባየር ሚዩኒክ ከአታላንታ ጋር ይሄም ባየር ሙኒክ ከአትላንታ አይ ሙኒክ ነው አይደል የመጨረሻው ግምት ሊሆን የሚችለው አርሰናል ባየር ሌቨርኩሰን መጠየቅ ይገርማል አርሰናል ስለዚህ ይሄ ግምት ይቀረጽ
ግን እዚህ ላይ ምናልባት ብዙዎች ሲጠይቁ ሰማለሁ አሹ የአማካይ ስፍራ ተጫዋች ነው 10 ቁጥር ላይ ይጫወታል በአማካይ ስፍራው በጣም ነው የሚወደደውና ሁለት ኢትዮጵያዊ ተጫዋቾችን አራት ኢትዮጵያዊ ተጫዋቾችን ሁለት አድርገን እናቀርብለትና ይምረጥ እስኪ ፒክ ያርግሱ አንተም መምረጥ ትችላለህ ችግር የለም እሺ የመጀመሪያው በአጥቂ ስፍራ ላይ ከሁለት አንዱ መምረጥ ግድ ይልሃል ተብሏል አንደኛው ሰላሃዲን ሰይድ ነው ሁለተኛው ደግሞ ታፈሰ ተስፋዬ ነው ከሁለቱ አጥቂዎች አንደኛው ምረጥ ብትባል ከሁለቱ አጥቂዎች ሰላሃዲንና ጌታነህ ወይስ ሰላሃዲን አይ ሰላሃዲንና ታፈሰ ተስፋዬ እሺ ከዛ ይመርጣል ጌታነህ ኦኬ ከሁለቱ ያው እንግዲህ እንትን ነው በአገር ባበረከቱት ነው ወይስ አብረህ ከተጫወትካቸው ነው አሁን ለምሳሌ አብሬ የተጫወትኩት ከታፈሰ ጋር ስለሆነ የታፈሰን ጥቅም በደንብ አውቀዋለሁ ስለዚህ ወደ ታፈሰ ታመዝናለሁ ያው አንዳንዴ ደግሞ በብሔራዊ ቡድን ባበረከቱት ነገር ስትል ደግሞ ለሰላዲን ደግሞ ክሬዲት ትሰጠዋለህ ለሱም ትሰጠዋለህ እና በዚህ መንገድ ቢታየልኝ አሪፍ ነው እሺ በዚህ መንገድ ይታይለት ስለዚህ አብሮ ከተጫወተ ዮርዳኖስ አባይና ከታፈሰ ዮርዳኖስ አባይ እኔ ለኔ ነበረው እሱ ነበር ጌታንና ዮርዳኖስን ነበር አብረው ከተጫወትካቸው ሲሆን መምረጥ ይችላል ያው አሁን ለምሳሌ ቁጥር 1 አጥቂ የኔ ብትለኝ አሰግድ ተስፋዬ እና ዮርዳኖስ አባይ ናቸው ከነሱ ጋር ማንንም ብታወዳደር የኔ ቁጥር 1 አጥቂዎቼ እነሱ ናቸው በዛ ደግሞ ለምን አትባል እሺ ስለዚህ እሱን መሃል ላይ ገባህና ጠየቅኩ አንደኛውን እኔም ዮርዳኖስ አባይ ላካትተው ነበር እሱ የዮርዳኖስ ምርጫዬ ነው ብሏል ስለዚህ በአማካይ ስፍራ ላይ እሺ አንተ በአማካይ ስፍራ ላይ ካንተ በኋላም ተጫውቷል አይ ቲንክ አይደል ከዳዊት እስጢፋኖስና ከሽመልስ በቀለ ዳዊት እስጢፋኖስ ከዳዊት እስጢፋኖስና ከመስዑድ መሐመድ የመጨረሻው ከዳዊት እስጢፋኖስና ከመስዑድ መሐመድ ከመስዑድ መሐመድ ጋር ኤልፓ ወጣት ሆኖ አብረን ተጫውተናል እሱ ወጣት ሆኖ ኤልፓ ለአንድ አመት ተጫውቼ ነበር ከባህር ማዶ አድርግለት ደግሞ ከባህር ማዶ በጣም ደስ የሚሉ ጥያቄዎች ናቸው እሱ ላይ መሳተፍ ትችላለህ አንተም በደንብ ከዚነዲን ዚዳንና ከፒርሎ ዚዳን እንዴ አንተ ካልሲና ኮፍያ ፒርሎ እኮ በጣም የሚገርም ፒርሎ ይኸውልህ በጣም የሚገርም ተጫዋች ነው ዚዳን ደግሞ እጅግ በጣም የሚገርም ተጫዋች ነው ፒርሎ ራሱ ዚዳን አድናቂ ነው ፒርሎ ራሱ ካልሲና ኮፍያ እኮ ነው የምታወዳደረው ፒርሎ እንደዚያ ታጣጥለው ሲታው ዚዳን እኮ ነው አይ ዚዳን ያው የዓለማችን አንተም ዚዳን ጋር በጊዜው እሺ ከሉካ ሞድሪችና ከአንድሬስ ኢኒየስታ እሺ ከዋይን ሩኒና ከኩን አጉዌሮ ዋይን ሩኒ ከቴሪ ዳንኤል ኦንሪና ከሩድ ቫን ኒስተልሮይ ኤነሪ አንተም ኤነሪ ጋር ነህ ከሪዮ ፈርዲናንድና ከጆን ቴሪ ይሄ ማሳረጊያው ጥያቄ ፈርዲናንድ ከቴሪ ሪዮ ፈርዲናንድ ስለዚህ ብዙዎች የሚጨቃጨቁባቸውን ሁለቱን የመጨረሻ ማሳረጊያ እናርጋቸው ከክርስቲያኖ ሮናልዶ ከማን እንደሆነ ቆያሹ እኮ የሚጨቃጨቅባቸዋል ከኔ ስሜት ክርስቲያኖ ሮናልዶ ይሄ ግልጽ ነው ሳልጠይቀው ክርስቲያኖ አሁን ከኔ ጋር ባንግባባው እሱ ላይ ብቻ ነው አንተ ሊዮ ሜሲ ጋር ነው አሹ ግን ነው በስሚል በሐሳብ ልዩነት እሺ አሰልጣኝ ከአርቴታና ከጋርዲዮላ አርቴታን በቃ እንዲጥልልህ ነው የሚመዘነው በውጤቱ እና ጋርዲዮላ ነው አሁን አርቴታ ይሄንን የዘንድሮን ዋንጫ ከበላ 1 2 3 ዋንጫ ይበላል ብዬ ገምታለሁ ተከታታይ ይመስላል ኖ በዘንድሮ ዘንድሮ 2 3 አሁን ለምሳሌ ቻምፒየንስ ሊግ ላይም ከሱ የተሻለ ቡድን የለም ለነገሩ ጥሎ ማለፍ ላይ ባናቀም ማለት ነው ካርሊንግ ካፕ ደርሷል ፋይናላ እሱንም አርሰናል ያሸንፋል ብዬ ነው የምገምተው ፕሪሚየር ሊግ ይበላል አልኩኝ እንግዲህ 3 ዋንጫ ሰጥቷል በጣም አሪፍ ነው ሰር አሌክስ ፈርጉሰን እና አርሰን ቬንገር ሰርን ነው የምመርጠው
ሰር አሌክስ ፈርጉሰን ደግሞ ቀደም አለ እኮ አሰልጣኝ ከሆነ በውጤት ነው በውጤት ደግሞ እሳቸው ይበልጣል ሰር በየከፈሉም ቢሆን ምንም ወዴት ምን ሰር አሌክስ በሰር አሌክስ አትምጣው ክርስቲያኖ ሮናልዶን የመሰለ ተጫዋች እንድናይ እንግዲህ ከፖርቹጋል አምጥተው ቤካምን ከወጣት ቡድን የሚያሳድጓቸው የነበሩ ተጫዋቾች በዛን ሰዓት በጣም ጥሩ ነበሩ። በጣም ማንቸስተር ያደረጉ ብቻ በሁለቱ ሰዓት የነበረው ፉክክር እስካሁን አልተመለሰም። ልክ ነው። እንግዲህ ቬራና ኬን አይመስልም የነበረው የቲሙ የደርቢው ይዘት ራሱ ፈርጉሰንና ቬንገር ትንቅንቁ ራሱ የሚመለስ አይመስልም። በጣም የሚያስፈራ ትንቅንቅ ነበረ። ደስ ይላል። ግምቶቹን ይዛችኋል አይደል? ግን የመጨረሻ ምናልባት የመጨረሻ እያልን ጎተት ነው። አንተ ፓስ ስታደርግ ዮርዲ ሲያገባ እንደነበረ ከዮርዳኖስ አባይና ከሰይፉ ፋንታው ሰይፉ አባይ እኩለ ሌሊት ሲደረግ የነበረውን ጨዋታ ምክንያት አድርገን ያው እንግዲህ አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና ፕላስ ካናዳ አዲስ መጽሐፍ ነው ነገ ነው የሚወጣው። የት እናገኘዋለን ብለው ለሚጠይቁ ምላሽ አለ አሹ? ይሄ መጽሐፍ እንግዲህ አሳታሚና አከፋፋይ የምናውቀው እንግዲህ ትልቁ መጽሐፍት ቤት ጃፈር ነው። ጃፈር መጽሐፍት ቤት ይገኛል። ጃፈር መጽሐፍት ቤት እየተገኛችሁ መግዛት ትችላላችሁ። አለው ለጋህርጋም አለው ፒያሳም አለው እና ጃፈር መጽሐፍት ቤት ይገኛል። እዛ ማግኘት ይችላሉ። ነገ በሚኖረው የፊርማ ስነ ስርዓት ላይ ሁሉም ሰው መገኘት ይችላል። ምክንያቱም ይሄን ፕሮግራም በኢትዮ ኤፍኤም 107.8 ላይ ይደመጣል። ኳስ የሚወዱ በጣም በርካታ አድናቂዎች አሉና ጥሪ የተደረገላቸው ሰዎች ናቸው ወይስ? ያው በአዳራሹ ሆቴል ነው ዲሊዮፖል ሆቴል ኡራኤል አካባቢ ነው። ዲሊዮፖል ሆቴል ያው አስተያየት አርገውልኛል ባለቤቶቹ ቴንኪው። ግን በሰው ስለሚከፈል የተጠሩት ሰዎች ነው። ካርድ ተበትሯል። በዛ ጥሪ ካርድ መሰረት ነው። ለየት የሚያደርገው ቅድም እንዳልኩ ነው። አሁን ለምሳሌ የአዲስ አበባ ከተማ ምርጥ ቡድን አዳማ ላይ ነበራቸው አንደር 15 ባሁኑ ማለት ነው። እነሱን ጠቅላላ ተጫዋቾቹን 25 ተጫዋቾቹን ጋብዣቸዋለሁ። ቪዥን አካዳሚ ተጫዋቾች አሉ። ከአራት አካዳሚ የተውጣጡ ከመቶ በላይ ታዳጊዎች አሉ። ለነሱ መጽሐፉ በእለቱ እየፈረምኩ በነጻ ይበረከትላቸዋል። ዋው በጣም ደስ ይላል። እንግዲህ በአንድ ወቅት ለኢትዮጵያን ኳስ አፍቃሪያን ባለውለታ ነበረ። አሁንም ደግሞ ኳስ ካቆመን በኋላ የተፈጠረውን ክፍተት ለመሙላት ኢትዮጵያን ታዳጊዎች በዓለም አቀፍ ደረጃ በጣም ከዋክብት እንዲሆኑ ያለውን ሁሉ እየሰጠ ነው። አሹ እንግዲህ አሁን ኑሮውን ካናዳ ያድርግ እንጂ ልቡ እዚህ ነው ያለው። ያንን በማስመልከት አሁን በዚህ ላይ እንትን እንዳልከው ኦሬዲ አካዳሚ ፍቃድ ጨርሻለሁ። ብራንቾች በ3 ክፍለ ከተማ እያሰብኩ ነው፣ ልጀምር ነው። ግዴታዬም ነው። እዚህ ወጣቶችን ልምዴን የማካፈል ግዴታዬም ነው። ለዚህ መሳካት ደግሞ የማመሰግናቸው ግለሰቦች አሉ። አሁን ለምሳሌ የአዲስ አበባ ስፖርት ኮሚሽን ኮሚሽነር አቶ በላይ ደጀንና ምክትሉ አቶ ዳዊት እንዲሁም እዛው ስፖርቱ ውስጥ የሚሰሩ ሰዎችን አመሰግናለሁ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን፣ ዋና ጸሐፊ አቶ ባህሩ ጥላውንን አመሰግናለሁኝና በየቦታው ሲሄድ የሚያቁኝ ሁሉ ያግዙኛል። በየክፍለ ከተማውም በየምኑም እና ወላጆች ደግሞ ለምንድነው ለልጆቻችን እዚህ ማትከፍተው ይሉኛል። ስለዚህ ግዴታዬም ነው ብዬ ስለማስብ ያንን አካዳሚ ለመክፈት ፕላን አለኝ። መክፈቱ ብቻ ሳይሆን በክፍያ የሚሰሩ ተጫዋቾች ብቻ ሳይሆን በ3 ክፍለ ከተማ ላይ አንደር 10 አንደር 13 አንደር 17 100 ልጆች 300 ታዳጊዎች በትምህርታቸው ጥሩ የሆኑ መክፈል አቅም የሌላቸው የኳስ ታለንት ያላቸው ቤተሰቦቻቸውን የሚያከብሩ ተጫዋቾች ደግሞ ለ300 ልጆች የነጻ እድል እሰጣለሁኝና በጣም ደስ ይላል። ከዛ ያደገ ይሄዳል። በየአመቱ ሁሉም ክፍለ ከተማ ላይ ሊሆን ይችላል። ባለሙያ ቀጥረላቸዋለሁ። ግን ዋናው
ቤተሰቦቻቸውን ማክበር አለባቸው። ዲሲፕሊን ትምህርታቸው ላይ ጎበዝ መሆን አለባቸው። ለምን የተማረ ሰው አገር ይጠብቃል፣ ዲሲፕሊን ያለው ሰው አገር ይጠብቃል፣ ቤተሰቡን ያስደስታል። እና ዋናው መስፈርቱ ኳስ ተጫዋች ብቻ ይሆናሉ ብቻ ሳይሆን ነገ ባላቸው ባይሳካላቸውም ኳሱ ጥሩ ዜጋ ይሆናል። ነገ ዶክተር ይሆናል፣ ሎየር ይሆናል፣ መሪ ይሆናል፣ ያን ጋዜጠኛ ይሆናል፣ ያን አርቲስት ሊሆን ይችላል። እና ጥሩ ዜጋ ለማፍራት ማለት ነው አላማው ዋናው። ደስ ይላል በጣም አሹ። እንግዲህ በጣም ደስ ይላል። ብዙ ጊዜ ቃለ መጠይቅ አድርግለታለሁ ከድሮ ጀምሮ። እኔ ኳስ ተጫዋች እያለ እኔ ያን ያስታውሳለሁ ታሽገ ሁሉ የመጣበት በደንብ በጣም ደስ የምትል ኢንተርቪው ነበር። ከዛን ጊዜ ጀምሮ አብረናለን እያየሁት ነው ማለት ብስለቱን። ከዛን ጊዜ ድረስ አሁን ለምሳሌ እኔ የመጣበትን ነገር አሁን ሚስጥሩን በቀደም ለሲ ነግረን ነበረ። አሁን እየበሰለ እድሜ እያስተማረው በቃ እያንዳንዷን ነገር ለማስተካከል የሄደበት ርቀት በጣም ደስ ያሰኛል። ማለት ይሄ እንደ ንስሐ ጊዜም ነው በደንብ። ምንድነው አሁን እኔ እናንተ ከዛሬ ስንት ዓመት በፊት ከ20 ምናምን ዓመት በፊት አብረን ሽሮ በልተን አብረን እንትን ብለናልና ምንድነው ማስበው በቃ ከኔ ያለው እግዚአብሔር የሚፈልገው ምስጋና ነው እና ማመስገን ነው ከኔ። ለምን በህይወት ኖረን ልጆች ወልደን ጤነኛ ሆነን ከጎናችን ስንት ሰው የለም በህይወት አገር ሰላም ሆና እንደዚህ ስንገናኝ በቃ ይሄ ከዚህ በላይ ምስጋና የለም ለእግዚአብሔር። በቃ ተገናኝተን እንትን ብል። ስለዚህ እኔን እዚህ ያደረሰ እግዚአብሔር ከዛ ህይወት ያወጣ እግዚአብሔር የሚያድጉ ልጆችን እንዳስተምር ነው አይደል? ስለዚህ በማስተማር ውስጥ የኔ ያባከንኩት የነበረውን ጊዜ የሚመስለኝን አሁን በማስተማር ውስጥ ደግሞ ትውልድ ማዳን አለብኝ ብዬ አስባለሁ። እግዚአብሔርን እያመሰገንኩ ከዚህ በላይ ምን አለ? ምንም የለም ከዚህ በላይ። አሸናፊ ግርማ እጅግ የምንወደው የኢትዮጵያ ባለውለታ፣ አሁን ደግሞ ታዳጊዎችን ከታች ጀምሮ ከፍ ለማድረግ በኢትዮጵያ እግር ኳስ ላይ ትልቅ ለውጥ እንዲያመጡ ለመስራት ያለውን ሁሉ እየሰጠ ነውና አሁንም አሸናፊ ግርማ እውነተኛ ታሪክ መጽሐፉ ከነገ ጀምሮ ገበያ ላይ ነው። አንብቡት። ተስፋ ያላቸው ልጆች ካሉ ይሄን ታሪክ ቢያነቡ በብዙ ውስጣቸውን ሊገነቡ ይችላሉ ነው። አሹዬ በጣም በጣም ከልብ ነው የምናመሰግነው እንግዳችን ስለሆንክ እኮ በጣም እኔም በጣም እና መጽሐፏን አንዴ ሊያትዳ ይሄ መጽሐፍ ያው እንትን ሳላመሰግን ብቀር ያው ንፉግነት ነው። ይሄ መጽሐፍ እንደምታየው ያው ለንባብ እንዲበቃ የኛም ስፖንሰር ናቸው ዲማሆፕ ሪል ስቴት ዲማሆፕ ሪል ስቴቶች በጣም ድጋፍ አድርገውልኛል። በዚህ ጋር ደግሞ ያው የጓደኞቼ ድርጅቶች አሉ። ጀስቲስ ኮንስትራክሽን፣ ዞላ ዲኮር ኤንድ ኢቨንት ኦርጋናይዜሽን፣ አቦ ኢቦንጊዳ እና ዋናው ስፖርት ያው አምባሳደራቸው ነኝ። ያላቸውን አስተያየት ደግሞ የሰጡት የካፍ ኢንስትራክተር አቶ ሰውነት ቢሻው፣ የስፖርት ጋዜጠኛና ኮሜንታተር ማርቆስ ኤልያስ፣ እድሉ ደረጀ ኮች የቀድሞ ከኔ ጋር ይጫወት የነበረ እድሉ ደረጀ ነው። እዚህ ጋር ደግሞ እንግሊዘኛው ላይ የካፍ ኤሊት ኢንስትራክተር አብርሃም መብራቱ አለ እና ለነኚህ ድጋፍ ላደረጉልኝ ድርጅቶች እንዲሁም ደግሞ ጓደኞቼ ደግሞ እዚህ ጋር አሉ። ሁሉም በትብብር ባይሆን እኔ እንዳውም ለቅርታ አድርግልኝና መጽሐፍ ጽፈው ለሚያሳትሙ ሰዎች በጣም ትልቅ ምስጋና አድናቆት አለ። ጀምሮ መጨረሳቸው በጣም እና ዋጋው የህትመት ዋጋው ወጪው እና እንትን የምታደርገው ነገር በጣም ብዙ ነውና እነኚህ ጓደኞቼን አቶ ጀንበሩ ራያ፣ አቶ አለማየሁ ሶሌቶ፣ የአሌክስ ጋቤት፣ አቶ አንተነ ተስፋዬ፣ አቶ መንግስቱ ታደሰ፣ አሁን ደግሞ ስመጣ ማርፈው ሆቴል ነው አቶ ያሬድ ይባላል። ማዚኪ አዲስ ሆቴል እዛ ነው ያለውትኝ። እነሱን አመሰግናለሁ። አቶ ዘላለም በቀለ፣ ለኢትዮጵያ እግር ኳስ ፌዴሬሽን አቶ ፍቅር ሽፈራው፣ አቶ ዮናስ ገረመው፣ ከዛ በተረፈ የስፖርት ጋዜጠኛ ማርቆስ ኤልያስ፣ ኢንጂነር ዩሱፍ መሐመድ፣ አቶ ዘላለም ገብረ ህይወት፣ አቶ ሚካኤል ግርማና አቶ ተፈሪ አርጋውን በጣም አመሰግናለሁ። የአብርሃም መብራቱ ደግሞ የስፖርት ጋዜጠኛ ምስጋና መብራቱን በደንብ ወንድሙን አመሰግናለሁ። እናንተም ደግሞ እዚህ ሚዲያ ላይ ሰይፍሻ ያው ወንድሜም
ጓደኛዬም ነው። እዚህ ሚዲያ ያው ሀሳቤን እንድገልጽ ይህንን መጽሐፍ እንዳስተዋውቅ ስለጋበዛችሁኝ በዝግጅት ክፍሉና በሴፍሻ ስም ሁላችሁንም ከልብ አመሰግናለሁ። ያው እንግዲህ በኢትዮ ኤፍኤም 7.8 የቀጥታ ስርጭትም አለን። ነገ ምሽት ደግሞ ታዲያስ አዲስ ለመባባል ከምሽቱ 3 ሰዓት ጀምሮ ቀጠሮ ተቀጣጥረናል። የነገ ሰው ይበለን። ዛሬ ስላደመጣችሁን ስላያችሁን ከልብ ነው የምናመሰግነው። አሹ እንግዲህ ረጅም እድሜ ከጤንነት ጋር እመኝልሃለሁ። እወድሃለሁ። እኔም አከብርሃለሁ። በጣም እወድሃለሁ። በያላችሁበት ጥሩ ታዲያስ አዲስ